ከዚህ ቀደም በህሊና ሄሎ ሚሽኑ ፌል አድርጓል። ምን ገጠማችሁ? አጥምደነው ነበር። እሱ ላይሽ የሚችልበት ቦታ መርጠሽ ተቀመጫለሽ። በመሃል አቶ ተፈሪ መጣና ገሎ ጠፋ። ማን ሊያደርገው ይችላል? የምታውቁት ነገር አለ? ጠላት ነበረው? ባለፈው ነግሬ ነበር። እሷ ስለዚህ ቤት ብዙ የምታውቀው ነገር አላት። ፎቶዋን ማግኘት ይችላሉ? ካስፈለገ ብዬ ይዤዋለሁ። ቦስ እኔ የቨርጂኒያን ስራ መቀጠል እችላለሁ። እርግጠኛ ነሽ? በሚገባና በተሻለ አማራጭ እቀጥላለሁ። ዛሬ የተሾመችው ሉሊት አዲስና የተሻሉ ሕፃናት ድንግልን አቀርባለሁ በማለት ቃል ገብታለች። የቴዲ ሚስት ስለሞተች እዚህ ልትሆን ትችላለች። እንጠብቃት። የኔ እንቅፋት አንቺ ነሽ ህሊና። እድሜ ልኬን ያንቺ ኑሮ መኖር ሰልችቶኛል። ሁሌ ህይወቴን ባንቺ ምክንያት እንደተቀማው ነው። ሁሌ ሰምኛለሽ። በቃ ከህይወቴ ውጪልኝ። ቆይ ከዚህ በላይ ምን እስከመሆን ነው የምትጠብቂው? ምን ልሁን? አቁሚ። ለምንድን ነው የምትከታተሉኝ? ሳሚ አረኛ ስለምን ወንድና የተከታተልነን በለ? አንተ እኮ ነው የተከታተልከን። ዝበይ እሷን ያናገርኳት። ይቅርታ ምናውቀ መስሎ ነበር። እና አወቃችሁኝ? ሳሚ አይደለም? እና ማን ነህ? እንደ ልጅ ለጠየቀኝ ሁሉ ማንነቴን የምናገር ይመስልሻል? ምንድነው የምፈልጉት? አይ ምንም። አንተ እኮ ነው የተከታተልከን። ሲጀመር ምን ፈልገህ ነው? እሷ መተዋወቅ ፈልጌ ነው። ህሊና እባላለሁ። ስዩ። ለምን ፈለካት? ይሄንን ከሷ ጋር ማውራት እችላለሁ? ደውይልኝ። አየው አላየሁትም። ዳሳይ አሜን አሜን አሜን። እንዴት ነው አየው? አዎ አየሁት። አሜን እንዴት ነህ? ደህና ነህ? አሜን። ይሄ ሁሉ ቃል አንተ ነው የተገዛው?
አልወደድካቸውም? ይኸውልህ እቤት ውስጥ መጫወት ካልፈለግ መጫወቻ ቦታ ይዤ እሄዳለሁ። እቤቴ ብሄድ ነው የምፈልገው። ሄኖክ ተለስ ይወስደኛል ወደ ቤቴ። ይሄ እኮ ነው ያንተ ቤት። እናቴ ናፍቃኛለች። ይኸውልህ እሷ እናትህ አይደለችም። እናት ጥላ ጠፍታለች። ከዛ አንተን ሰረቁብኝና አሁን መለሱ። እኔ ነኝ አባትህ። ብትሄድ ነው አባቴ። ቴዲ አባትህ አይደለም። ያንተ አባት የኔ ልጅ ነው። እኔ ደግሞ አያትህ ነኝ። እንዴ አትፈልግ። ስትፈልግ ስላልፈልግ እኮ አይደለም፣ ስለተወለድክ ነው። ተጫወት። ይኸው ያንተ ነው። እንደዚህ ያንተ ነው። ምንድነው እንደዚህ አጣርፍሽ ጠራሽኝ? አመመሽ እንዴ? አይ እኔ ደህና ነኝ ዶክተር። አንድ ጉዳይ ለማከረ ነበር የጠራው። ምን ገጠመሽ? ዶክተር አንድ ሰው ድንገት የመርሳት ችግር ሊያጋጥመው ይችላል እንዴ በህክምናው? አዎ የመርሳት አይነትና መጠናቸው ቢለያይም ብዙ አይነት የመርሳት በሽታዎች አሉ። አንድ ሰው እናቱን ሊረሳ ይችላል? አዎ ሊያጋጥም ይችላል። እንደ በሽታው አይነትና ምክንያት ግን ሊወሰን ይችላል። በምን ሊያጋጥም ይችላል? ከበሽታዎቹ በተጨማሪ ምናልባት በአደጋ በግጭት የመርሳት ችግር ሊያጋጥም ይችላል። እንደው ዶክተር ሆን ተብሎ በተንኮል ያ ሰው እንዲጎዳ ተደርጎ ሊሆን ይችላል? ይሆናል። ምክንያቱን ወይ የሚያጋጥመሽን ነገር ግን በግልጽ ብትነግሪኝ ክሊር ልናደርገው እንችላለን። ሞቷል የተባለው የጠፋው ልጄን በአካል አገኘሁት። ምን? አሚን የት ሄዶ ነው? ዱዱ ቆይ ስንት ጊዜ ነው የምነግርህ? አሚን ዘመድ ጋር ነው። ነስ ዘመድ ጋር አልሄድም። ይመጣል እኮ። ቆየ ብዙ ቀን ቆየ እኮ። ይኸውልህ ዱዱዬ ቆይ መልክ ሳልክ ምንም አልፈልግም። መጫወቻ ቦታ መሄድም አትፈልግም? ምንም አልፈልግም። እሺ ቆይ ስልክ ጌም መጫወት ሳትፈልግም? አልፈልግም። አሚን ነው የምፈልገው። ዱዱ ስንት ጊዜ ነው የምነግርህ? አሚን አይመጣም። ግን ቆይቶ ደግሞ ይመጣል። እሱ ጋር መጣ። እኔ እሱ ጋር ወሰደኝ። ወስደኛለህ? ጫሜን ላድርግ? ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው። ከፍተኛ የሥራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። እነዚህ ማነፍሮ ለመክሰስ የሚረዱ ከ6 ዓመት በፊት ጀምሮ የተደራጁ ፋይሎች። እሱን ለመክሰስ በቂ ማስረጃ የምናገኝ ከሆነ ታዋቂው ዳኛ መዝገቡ ሊረዳኝ ፈቃደኛ ስለሆነ ፋይሉን ሙሉ በሙሉ ለሱ ስጡትና በቂ ከሆነ ወደ ክሱ እንገባለን። በጣም አሪፍ። ዳኛ መዝገቡ በቀላሉ በጉቦ የሚቀለበስ ሰው ስላልሆነ በጣም ጥሩ። አሁኑኑ ደውይለትና ፋይሉን አቀቢው። ስራ ካለሽ ስልክሽን ከፍተሽ ሬዲ ሆነሽ ጠብቂ። ቀጥሎ ያለን ትልቅ ሚሽን የማንደፍሮን ቤቶች መውጫና መግቢያ ያለውን እንቅስቃሴ ስንት ጥበቃዎች እንዳሉ ማጥናት ይሆናል። ስለዚህ ለዚህ ሚሽን የተመረጣችሁ ሰዎች በቤዛ መሪነት
ትዕዛዝ የምትቀበሉት ከቤዛ ይሆናል። ቤዚ የማንደፍሮን አቅም ታውቂዋለሽ። ከፍተኛ ጥንቃቄና ፍጥነት ይፈልጋል። በቶሎ እንደምታሳኩት ተስፋ አደርጋለሁ። አታስቢ ሉዬ፣ በጥንቃቄ እንፈጽማለን። ከዛሬ መጀመር እንችላለን። ስለዚህ ልጁ ያለው ማንደፍሮ ቤት ውስጥ ነው። የትኛው ቤት ውስጥ እንዳለ ስለማናቅ ሶስቱም ቤቶች ላይ ክትትሉ ይጀምር። ከፍተኛ ጥበቃና የተለያዩ ሴኩሪቲ ካሜራዎች በየአንግሉ ስላሉ ጥንቃቄ ሳይለያችሁ ለተከታታይ 3 ቀናት ተመዳድባችሁ የቤቱን እንቅስቃሴ ማጥናትና ልጁን ከዛ ቤት ይዞ መውጣት ይኖርብናል። እስቲ አሁን ማንም ሳይኖር እኔ እናንተ ብቻችንን እንማከር። እሺ አሁን ምን ይምጣ? ምን ትፈልጋለህ? ዱዱ ነው ፈልግ። ዱዱ ማን ነው? አሻንጉሊት ነው? ወንድሜ ነው። ዱዱ ይመጣላ። ዱዱ ይመጣል። እንዲ ፈገግታ፣ እንዲ ደስታ፣ እንደዚህ አንተን ደስ ካለማ ዱዱ ይመጣል። አሁን ይመጣል። ዱዱን አምጣው። አሚን ዱዱን ይፈልጋል። ዱዱ ይመጣል። ዱዱ ናበል፣ ዱዱ ናበል። ይመጣል። ልጅ በጣም ነው የምወደው። ዘሩን መተካት ማይፈልጋል እኔ ወድ ፈርቼ ነው እንጂ አባቴ እውነት ካንተ ልጅ ስላረገዝኩኝ በጣም ነው ደስ ያለኝ። እጀረዛ አረገዝኩ ስትይ ትንሽ አታፍሪ? እጀረዚ ደነዝ ወራዳ አንተ አይደለ እንዴ ልጅ ወዳለሁ ያልከኝ? ቦግ በማረክ ተድሬ ከብጄ ነው አመወደው እንጂ ከእንዳንቺ አይነቱ ጋር ዝም ብዬ ሞልድ ይመስልሻል እንዴ? እጀረዚ ወደዛውን አርግዣለሁ እንዴ? ኧረ ምን ጉድ ነው እንዴ? ዝም በይ ቦስ ደውሎ ሄሎ ቦስዬ። ዱዱ ማን ነው? ወንድሙ? እሺ ቦስዬ አመጣዋለሁ። እሺ ቦስዬ አንተ ካልከኝ እናቱንም አባቱንም አክስቱንም አጎቱንም በህይወት የሉም እንጂ አያቱንም እንዳለ ዘር ማንዘሩን ነው ማመጣቸው። አይ ሴትዮ ከኔ ምንድነው የምትፈልጊው? አልወረሽም እስካሁን እንዴ? ውራጂ አልኩሽ እኮ እንዴ ቆሻሻ አርግሽው። ውራጂ ወደዛ ይዚ ይግረጅ። በጣም ታሳፍራለህ። አረ በጣም አሳፈርኩ እንዴ? አሜን። የእውነት ግን ሳያውቀኝ ቀርቶ ይመስልሻል? ማን ነው? ሳሚ ነው። በህይወት እንዳለ ሊያሳውቀኝ የፈለገ አይመስልሽም? ማለቴ ጥብቅ ክትትል እያደረጉበት ከሆነ በነፃነት ከኔ ጋር መገናኘት ስላልቻለ ይሆናል። ህሉ ሳሚ እኮ የነበረው ከሄኖክ ጋር ነው። ሄኖክ ደግሞ ለፍቅር ሞት ዋና ተጠያቂ ነው። መቼም ሳሚ ይሄን እያወቀ ያደርጋል ብዬ አላስብም። የገዛ ልጁ ሲሰረቅ ሊተባበር አይችልም። ልጁን ያሳደገችለትን ሴት ስትገደል ዝም ብሎ ያያል ብዬ አላምንም። አስገድዶት ቢሆንስ? ምንም ያህል ቢገደድ እርግጠኛ ሆኜ የምናገረው አያረገውም። ሳሚ እንደዚህ ለሆዱ የሚያደር ፈሪ አይደለም። እና ምን እያሰብሽ ነው? ሳሚ የሆነው ነገር አለ። እንዴት አላወቀኝም? እርግጠኛ ነኝ ያውቆኛል። ግን አውቆ እንዳላወቀ ሆነ። ግን ደግሞ ባያውቀኝ እንዴት ይከተለኛል? የሆነው ነገር አለ እንጂ እስኪ የሚመጣውን አብረን እናያለን።
ድንጋጤውን ደስታን እንጃ ካየሁት ደቂቃ ጀምሮ እስካሁን ልቤ መምታቱን አላውቅም። Hello? Hello, Sam. ልጆችን ይዤሽ መጥቻለሁ። ቆንጆ አድርጊያቸው። ቆንጆ ልጆች ቆንጆ አድርጋችሁ ስሯቸው። በእኔንም ጥፍሬን ስሪ። አረ ብዙ አዲስ ነገር አለ የምናወራው። ምን ነው ጠፋሽ? አዲስ ገቢ የለም እንዴ? እንዳለ ደንበኞችን ወስደሽ ጠፋሽ? የሚል እንደዋለ ወንድሟ ተናግራ ተከስሽ ስራዬን አጥቼልሽ ነበር። እንዴት? ሌላ ጊዜ እንደምሰጥ ሴቶች ጸጉሯን እየሰራኋት እንደዚህ አይነት ስራ አለ አሪፍ ከፍቷል ብዬ አሰማምጫት ተስማምታ ደግሞ እንዴት እንደምታምር ብታይ ካንቺ ጋር ለማገናኛት ቀጠሮ ማስያዝ። እሺ ከዛ ከወንድሟ ጋር ፖሊስ ይዘው አይመጡ መሰለሽ? ምን? ከዛማ ተከስሽ ፖሊስ ጣቢያ ገበት። ታዲያ እንዴት ተፈታሽ? ያ መርማሪው የጠየቀውን ገንዘብ ሰጠሁትና ወጣሁ እልሻለሁ። ከዚህ በኋላ ስራችን ተባነነ በይኝ። ስራችንማ አይቀርም። አሪፍ ገንዘብ እናገኝበት ከመጡብን እንወጣዋለን። ብራችንን ጭናቀው ዳጉ ቢዘ እነዚህ ሰዎች ያማቸዋል እንዴ? ማይ እድል ወይኔ እንዴት ነሽ? እዚህ ስራ ጀምረሽ ነው እንዴ? አዎ በተመረቁበት መስራት ቀረ ሀገራችን ላይ። ምን ታደርጊዋለሽ? አንቺ ዶክተር እንደሆንሽ ሰማሁ። እኔማ የኔ ቆንጆ እህትሽን አየኋት ልበል መኪና ይዛ የጓደኞቿ ምናምን ትይዛለች። የእሷ ጓደኞች? ኧረ ተይ እባክሽ ወሬ እንኳን እንደዛ አይደለም። ያው እንግዲህ ጥሩ ስራ ከሆነ ጥሩ ስራ እዚህ ሀገር እኮ የትላልቅ ዶክተሮች ደሞዝ ክፍያ 30,000 ብር ነው። በወር 30,000 ብር ዶክተር ያገኘ መኪና መንዳት አይከብድም? ፎቶ ልትነሺ ነበር የመጣሽው? በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይናሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንጻ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የስራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት።
አዎ ጣላ አትንቀጥቀጥ። ሳንጅ የሆነ ሰውዬ ቅያሱ ጋር እየፈለገ ነው እና ጥራው ስለሽ ብለህ መጣ? አላረፈውም ብዬ ነው የሸመጠጡ። መጣ ሳሚዬ የእውነት ረስተኸኝ ነው? ህሊና ነኝ እኮ ሚስትህ፣ የልጅህ እናት ህሊና ነኝ እኮ። አንቺ ሳላወቅሽኝ ስዩም ነኝ። ስዩም አፍቃሪሽ። ምን ነው ፈዘዝሽ? ገርሞኝ ነው። ረስተኸኝ ነው? ጨዋታን ቀይር። እሺ መጣሁ። መጸዳጃ ቤት ወዴት ነው? ባለፈው አስደብረኸኛል። በአሁኑ እክስሃለሁ። ጸላ ብቻ አይደለም በርድ ቺክን እፈልጋለሁ። እሺ አልኩህ እኮ። ሚሽኑ እኮ ቀላል ነው። ቀላል አይደለም ማለት ጭጭ ይዞ መምጣት ቀላል አይደለም። ሕፃን ልጅ ይዞ መምጣት አሁን ምኑ ነው ከባድ? አቡ አንተ አትነታረክ። በቃ እሺ መኪና ውስጥ ገብተን እንሂድሽ። ቆይ ቀስቴ፣ ቴዲ አባቱ ጀለሴ ነው። ልደውልለትና ሰፈር ነኝ ወጣ አግኘኝ ይለዋል። ከዛ አንተ ውስጥ ትገባና ጩጬውን ይዘህ መኪና ውስጥ ትጠብቀኛለህ። ከዛ ተያይዘን እንሄዳለን። እቅዱ ይሄ ነው። ተስማማን? እሺ ደውል። አሁን ደግሞ አያነሳም። ሰብለ ፍቅረኛ የነበረች ሳትደብቅ ነው ሁሉንም ነገር የነገረች። ከዛም አሳዘነችኝ። በቀጠሯት ቦታ ሁሉ አብሬያት ሲሄድ ነበረ። አንዳንዴ መተው ይለቋታል፣ አንዳንዴ ደግሞ አውርተው ብቻ ይለቋት ነበረ። አንዳንዴ ደግሞ ራሷን እስክስት ድረስ ደብድበው ይለቋት ነበረ። የግድያው ቀንም አብሬያት እዛው ላይ ቦታው ላይ ነበርኩ። አንተ ለምን ፖሊስ ይዛ አልሄድክም? እሷ ነች ኧረ በፍጹም አይሆንም ያለችኝ። አንተ ብቻ እየተከታተልክ ቅረጸንና ማስረጃ ይሆነናል አለችኝ። አይገልኝም ብላ እኮ ነበረ፣ ግን በቃ
ለምን ለፖሊስ አልተናገርክም ታዲያ? ፈራሁ አንዴ ቢገሉኝስ ብዬ ፈራሁ። አሁን ለራሱ የመጣው በስንት ልመናና ጉትጉታ ነው። ይሄ እኮ አንተንም ያስጠይቃል። ወንጀል መደበቅ እኮ መተባበር ነው። የሚመጣውን ሁሉ እቀበላለሁ። እስራትም ይሁን ሞትም ይሁን ከቅዠት አይበልጥም። በቃ አሁን ክስ ለመመስረት በቂ መረጃ አለን አይደለ? ማስረጃዎቹ በቂ ናቸው። ክስ ጀምሩ። ታማኝ ጠበቃን ይሰጣቸዋል። ቀስቴ ምን ይሻላል? ልጁ ስልኩ አይሰራም እንዴ? ምን ተረጋጋ። ካሜራ የለም። ካሜራ የለም? አዎ። ማን ይላክ? እንዴት አንቺ እሱ ጋር እኔ እዚህ ጋር ልንሆን ቻለን? ምንድነው? ምን ፈልገህ ነው? እኔ ነው? ምንድነው? ቦታችን ይሄ ስለሆነ ነው። እናንተ አልጋ ላይ የሴትን ገላን ከባላችሁ ሆዳችሁን መሙላት ነው ስራችሁ። እኔ ደግሞ እርቃናችሁን አስቀርቼ ስራችሁን ማጋለጥና ለህግ አቅርቤ ማስቀጣት። ወሬሽን ተይና እንዴት እንደተጫወትሽብኝ ብቻ ንገሪኝ። ልትጫወትብኝ የፈለከው ለምንድን ነው? ሳሚ ምን ብለው አሳምነው ምን እንደተፈጠረብህ ባይገባኝም አሁን ዋናው የሽንፈት ምክንያት እኔን ዝቅ አድርገ ማየት ነው። አባት ማን እንደሆነ አውቃለሁ። ስላንተም ልንገርህ። አንተ ሳሚ ነህ፣ ስዩም አይደለህ። ስዩም ወንድምህ ነው። ስዩምን የገደልከው ደግሞ አንተ ነህ። ለዚህ ሁሉ ተጠያቂ ደግሞ አባትህ ነው። አባትህ በሰው ደም የተጨማለቀ አውሬ ነው። እርግጠኛ ነኝ ሁሉንም ነገር እንድትረሳ አስደርጎሃል ወይ አድርጎሃል።
አንተ ሳሚን የኔ ባል የልጅ አባት ምስኪን ለሰዎች የምታዝን ማዘን ብቻ ሳይሆን ለሰዎች ዋጋ የምትከፍል ሳሚን እንዴ